ክቡራት ተጋደልቲን ስድራ ስዋዕትን ክቡራት አበይት ዓዲ ዝተገበርኩም ማድረግ አይቻልም የሚል እምነት እንድንይዝ ሙከራ አድርጓል። የኢትዮጵያ ሕዝብ ግን ሁሌም እንደሚያደርገው በወሳኝ ኩነቶች ወቅቶች የሚያሳየውን ከፍተኛ የጀግንነት መንፈስ አሳይቶ እንግዲህ በመጣሁባቸው መንገዶች በሙሉ ከጠዋት ጀምሮ በሰልፍ ሕዝብ ዝተከበርኩም ነበርቲ ከተማ መቐለ ጻዊት ዝተገበርኩም አጋይሽ ክቡራትን ክቡራንን ቅድሚ ኩሉ ልዕሊ ኩሉን ኣብዛ ጥንታዊትን ውቅብትን ዝኾነት ሰሜናዊት ኮከብ ከተማ መቐለ ተረኺበ ምሳኻትኩም ንምዝታይ እድል ብምርካበይ ዝተሰማዓኒ ልባዊ ሃጎስ ክገልጽ ይፈቱ። ከመራጩ ተመራጩ ያሳስበኛል። ትግራይ ማለት ናይ ሃገርና ኢትዮጵያ ታሪክ ከምንጀራ ተለዊሱ ዝተዘንከተላን ባዕዳውያን ወረርቲ ብዙህዋን ካብ ሕፍረት ተጎልቢቦም ዝተባረሩላ ክፋል ኢትዮጵያ እያ። ኣብዛ ናይ ጥንታዊት ኢትዮጵያ መበቆል ጥራሕ ዘይኮነትስ ኣብ ናይ ሎሚ ኢትዮጵያ ማእገር ዝኾነት ክልል ኣብ ጽባሕ ስራሕ ዝጀመር ኩሉ በአካል ተረኺበ ምሳኻትኩም ክምያየት ብምኽኣለይ ዝተሰማዓኒ ትሕጉስ ወሰን የብሉን። ከምቲ ብዙሃት ዝስማማዓሉ ትግራይ መድሓንቲ ኢትዮጵያ ዝተቀበረላ ምድሪ እያ። ትግራይ ኩርዓት ታሪክ ሃገርናን መበቆል ስልጣንናን ዝኾነ ሓወልቲ አክሱም ዝርከበላ ቦታ እያ። ትግራይ ካብ ሃይማኖትነት ሓሊፎም ናይ መንነትና መግለጺ ናብ ምዃን ዝበጽሑ ናይ ክርስትናን እስልምናን ሃይማኖት ናብ ሃገርናን ምጅምርታ ግዜ ብአክሱምን ብነጃሽን አቢሎም ዝኣተውላ ክልል እያ። ትግራይ እቲ ናይ መላእ ጸለምትን ፈተውትን ፍትሕን ማዕርነትን ዝኾኑ ኩሎም ሰባት ኩርዓት ዝኾነን ናይ ናጽነትና መሰረት ዝኾነትን ዓድዋ ዝርከበላ ክልል እያ። ሕዚ ድማ ልዕሊ 3000 ዓመት ዘቕጽረት ከተማ ኣብ ሽረ ማይ ኣድራሻ ከባቢ ዝተረከበላ እንትኸውን ሃገርና መፈጠርታ ከተማታት ዓለምን ንምዃና ዝምስክር እዩ። ትግራይ መበቀልና ማህሌታዊ ያሬድን ዘርዓ ያዕቆብን ዝኣመሰሉ ዓበይቲ ፈላስፋታትን ሊቃውንታትን እያ። ትግራይ ኣብ ቅድሚ ሞት ጠጠው ኢሎም ምእንታ ፍትሕን ማዕርነትን ክብር መስዋዕትነት ዝኸፈሉን ንህንጸት ኢትዮጵያ ቤዛ ዝኾኑን ጀጋኑ ከምነ ስሑል፣ ሙሴ፣ ዋልታ፣ ሃፍቶም፣ ቀለበት፣ ሓየሎም፣ ብርሃነ መስቀል፣ ቀሺ ገብሩ፣ አሞራ፣ ጥላሁን ግዛው ብፍላይ ከምና ብጻይ መለስ ዜናዊ ዝኣመሰሉ ብሓፈሹ ድማ ዘዚርካ ዘይውዳ ኣዲ ኣሻሕቲ ጀጋኑ ተጋደልቲን እያ። ትግራይ ኣብ ሃገርና ለውጥን ዲሞክራሲን ክመጽእ ዝተቃለሱ ዝተፈላለዩ ናይ ፖለቲካ ሓይልታት ህዝባዊ ድጋፍን ዕቁባን ዝረኸቡላን ናይ ኢህወደግ ውድባት ካብ ጸላእቲ ሓቢኣን ሓብሂባን ናብዚ ደረጃ ዘብጽአት እያ። ትግራይ ብዘይ ኢትዮጵያ ኢትዮጵያ ድማ ብዘይ ትግራይ ከም መኪና ብዘይ ሞተር ትርጉም የብሉን። መናእሰይ ተጋሩ እዙይ አብይ ታሪክን ሕድርን አያታትኩም ክትግንዘቡን ክትህልውን
يلابو كمتو معاتاتكمن سب صناعتن حزباي فقرن خنو والتا ماغرنا حاجركم كنو دحرتن دحنتن تاريخ مقبار تقالسو زخبركم ادنا استقبلكم اكايش كبراتن كبرانن ازو تግራይ ወትሩ ሀገሩ ካብልቡ አውጪው ዘይፈልጥ አብህማ ኮነ አብጽቡቅ ዋን በኢትዮጵያዊነቱ ዘይደራደር ህዝብ እዩ ገዛአቲ ደርብታት ጨቁኖሞን ረጊጾሞን አብዝነበርሎ ክፉ ዋን እንኳ ምስካልወት ህዝብታት ኢትዮጵያ ሀቢሩ ዲሞክራሲያዊ ስርዓት ንምህናጽ አላፍ ደቁ ገቢሩ ንምቅላስ እዩ ዝመረጸ እምበር አብ ኢትዮጵያዊነቱ ፍጹም ኸይተወላወለን ጽናዕትን ሐቅነትን አብደሙ ዝሰነቀ ህዝብ እዩ ትማሊ ኣብ ሓደ ከባቢታት ኦሮሚያን አምሃራን ንዝተፈጠረ አዚና ንሕዝን መንግስትና እዙይ ተግባር ኸይድገም ምስ ህዝብና ኮይኑ ግቡእ ሁሉ ክፈጽም እዩ ወላኳ ገለ ውህዳት ኣብ ዝደይልን ኢትዮጵያዊነት ዘይኮነ ተግባርን እንታተውን ዝበዝሕ ህዝብ ግና ኣይተቀበሉን ኦሮሚያ ዝነበሩ ተወለድቲ ትግራይ መጥቃዕቲ ንምብጻሕ ክምክር ከሎ ህዝብ ኦሮሞ ንዓቶም ኣይተጥቅዑን መጀመርታ ንዓና ቀትልኩም ጥራሕ እዩ ብምባል ንተጋሩ ኣሕዋቱ ዘለዎ ፍቅርን ሓልየትን ኣብታ ፈተንቲን ሕማቅ እዋን ኣመስኪሩ እዩ አሚ ኣብ መንጎ ክልላት ትግራይን አምሃራን ሓደ ጸገማት ተፈጥሮም ኣብ ዝነበሩሉ እዋን እውን እንተኾነ ተመሳሳሊ ህዝባዊ ሓልዮትን ፍቅርን እዩ ዝነበረ ምንም እንኳ ህዝብና ድኻን ካብ ኢድና ኣብ ዝኮነ ህይወት ዝመርህ እንተኾነ እንኳ ማዕተቡ አክቢሩ ነቲ ተፈናቂሉ ዝነበረ ብጻይ ትግራዋይ አዝመራ አጺዱ አኪቡን አውዒዱ አትዩን እቲ ብጻይ ትግራዋይ በጊዜያዊነት ናብ ዝተዓቀበሉ ቦታ ብምኻድ አረኪቡ እዩ እዚ ናይ ሓደ አምሃራይ ሓረስታይ ታሪክ እዩ ከምዚያ ዝበሉ ኣብነታት ብዙሓት እዮም ህዝብና ንምእማን ዝኸብድን ፍቅርናን ምካልናን ሓቢርና ናይ ምንባር ድሎትናን ፍንትው አቢሎም ዘረዩ ዝገርሙና ሀብርካ ምንባር ዘኩርዕ ባህልን ዘለዎ ህዝብ እዩ መን እዩሞ ምስ መን ዘይተዋሰበ እዛ ናይ ኩላትና መንበር ዝኾነት ኢትዮጵያ ብሓቂ ካብ ሓሸዋ ዝተሃነጸት ብቐሊል ክትፈርስን ገዛ ዘይኮነትስ ኣብነቕ ዘይብል ድልዱል መሰረት ዝተሃነጸት እያ ነዚ ድማ ክንቀበው ኣለና ሚዲያታትና እውን ንዚያ ዝኩሩ ህዝባዊ ታሪክን ናይ ህዝብታትናን ሀቢርካ ናይ ምንባር ናይ ምድጋፍን ባህሊ ንምጉልባት ክንጥፎ ይገባእ ዝከበርኩም ዕድመ ዝተገበልኩም አጋይሽ ክቡራትን ክቡራንን ኣብ ጥቃዊ ቃልሲ ይኹን ድህሪኡ ምስቶም ተጋደልቲ ዘዋለ ብዝኾነ ይኹን ናይ ስራሕ ለቅቶ ንትግራይ ዘርአ መንነትን ሓልዮትን ህዝቢ ትግራይ ንምርዳእ ኣይጽገምን ህዝቢ ትግራይ ካብ ዝኾነ ይኹን ጫፍ ሃገርና ንዝመጸ ጋሻ ዓዱ ኣይጥይቕን ከም ውላዱ ሓብሂቡ ዝሕዝ ዘለዎ አብልዩ አስቲው ሰድድ ናይ ቃልሲ ወነት ሰንቅን ህዝብ እዩ ማድረግ አይቻልም የሚል እምነት እንድንይዝ ሙከራ አድርጓል የኢትዮጵያ ህዝብ ግን ሁሌም እንደሚያደርገው በወሳኝ ኩነቶች ወቅቶች የሚያሳየውን ከፍተኛ የጀግንነት መንፈስ አሳይቶ እንግዲህ በመጣሁባቸው መንገዶች በሙሉ ከጠዋት ጀምሮ በሰልፍ ህዝቡ ምርጫ እያካሄደ ይገኛል ይሄ ኢትዮጵያ ህዝብ ሀገረ መንግስቱን ለመገንባት የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ለመገንባት የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ያሳየበት እርምጃ ነው
እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ የመክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። በእኔ እምነት ዛሬና የዛሬ 5 ዓመት ኢትዮጵያ እንዳደለችም ይሄ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት ነው። ይሄ 5 ዓመት እስካሁን ከሰራነው በላይ መድከም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። እስካሁን ከተደመርነው በላይ መደመር ይጠይቃል። ትናንትናዋ ኢትዮጵያ በሚቀጥለው 5 ዓመት አናያትም። የተቀየረች የተለወጠች ቢያንስ የማትለምን ራሷን ችላ የምትቆም በከባቢው አንከር የሆነች ሀገር ለማየት ብዙ ልፋት፣ ብዙ ድካም፣ ብዙ ስራ ይፈልጋል። እነዚህ እንመረጥ ባዮች ከየትኛውም ወገን ይሁኑ ይህ ታላቅ ኃላፊነት ገብቷቸው ዝግጁ መሆናቸው ያሳስበኛል። እኔ በግሌ ያሳስበኛል። እስካሁን ከሰራሁት በላይ የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛልና ተመራጮች ታላቅ ኃላፊነት እንዳለባቸው አውቀው ቢሰናዱ መልካም ነው ላለው። ኢትዮጵያ ሁላችሁም እንደምታውቁት ጥንታዊ ሀገር ነው። ስርዓት ያውቃል፣ መንግስት ያውቃል፣ በሚያስፈልግ ጊዜ መሰብሰብን ያውቃል፣ በሚያስፈልግ ጊዜ መዝመትን ያውቃል፣ በሚያስፈልግ ጊዜ ዋጋ መክፈልን ያውቃል። ይሄን ህዝብ በትናንሽ ፕሮፓጋንዳ ሸብረክ ማድረግ አይቻልም። ታላቅነቱን ግን ያከበረንን አክብረን እየመረጠንን ሰርተንለት ህይወቱን ቀይረን ነክተን የምናልፍ ከሆነ ለሁላችንም ዊን ዊን ይሆናል። ሁላችን አሸናፊ እንሆናለንና አስደማሚ ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ ያሸነፉ በታማኝነት እንዲያገለግሉ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። ህዝቡ ላደረገው አጠቃላይ ተጋድሎ እና ጀግንነት ከፍተኛ ምስጋና ማቅረብ ፈልጋለሁ። የምርጫ አስፈጻሚዎች ላደረጉት ተጋድሎ እንዲሁም ማመስገን ፈልጋለሁ። የሚዲያ ሰዎችም በየቦታው ተገኝታችሁ ለምታደርጉ ስራ ማመስገን ፈልጋለሁ። ከኬንያ ምናልባት ከጅቡቲ ውጪ ብዙ የምርጫ ልምምድ የለም። ሶማሌ ሙከራዎች የተደረጉ ነው ያሉት። ከምዕራብ አፍሪካ ከደቡብ አፍሪካ ሲነጻጸር የምስራቅ አፍሪካ ሀገራት ወደ ዲሞክራሲያዊ ልምምድ እምብዛም አልገባንም። ያንን ለመማር የህዝብን ይሁንታ ለማድመጥ የህዝብን ፍላጎት ለመረዳት ያግዛል ብዬ አስባለሁ። እንዳያችሁት ህዝቡ ፍላጎቱን ያውቃል። ነገር ከተመቻቸለት የሚፈልገውን ለማድረግ እንግዲህ ይሄ ሁሉ መራጭ በጠዋት ተነስቶ የተሰለፈው በክፍያ አይደለም። ሌላ የሚያገኘው ትርፍ የለም። ስርዓተ መንግስት መገንባት የዜጎች ኃላፊነት መሆኑን አምኖ ነው። ይሄን እድል ሁሉም የአፍሪካ ቀንድ ዜጎች እንዲያገኙ እንመኛለን። አፍሪካ ሁሉ እንዲያገኝ እንመኛለን። ተመራጮች በታማኝነት እጃቸውም ልባቸውም ንጹህ ሆኖ ሀገራቸውን እንዲያገለግሉ ዜጎች የአደራ ኮቨናንት የአደራ ኪዳን በዚህ መንገድ ሲገልጡ ተመራጮች ደግሞ ከሁሉ በላይ እጃቸው ልባቸው ንጹህ ሆኖ ማገልገል ያስፈልጋል ብዬ አስባለሁ። አሉ በሻሻ ላይ ጅማሮ አለ፣ አጋሮ ጅማሮ አለ፣ ጅማ ጅማሮ አለ፣ ወሊሶ ወልቂጤ ጅማሮ አለ፣ አዲስ አበባ ጅማሮ አለ። ይሄ ጅማሮ የእርካታ ገመድ ሸብቦ እንዳይዘና እንዳያስቀረን በጥንቃቄ መዘን ያስፈልጋል። አለልክም ማጥላላት ተገቢ አይደለም። የሚታይ ውጤት ስለሆነ አለልክም ማጋነን አስፈላጊ አይደለም። ኢትዮጵያ ከደህንነት ተላቃ አንከር ስቴት ትሁን ባልነው ልክ ብዙዎች ኢትዮጵያውያን መካከለኛ ገቢ ተቀላቅለው ብዙ ዩኒኮርኖች ቢሊነርስ ተፈጥረው እንደ ሌሎች ሀገሮች አብዛኛውን ፍላጎቶቻችንን በማምረት የምንመልስ ከመንሆን ድረስ ሰርተናል በሚል መጻደቅ አስፈላጊ ነው ብዬ አላስብም። ይሄ 5 ዓመት ግን ብዙ ታሪክ የሚቀየርበት ይመስለኛል። እስካሁን ላለው እንደ ጅማሮ ቢወሰድ ከዚህ በኋላ ላለው ግን ተባብረን ብንሰራ ቅድም እንዳነሳሁት ከመራጩ ተመራጩ ቢያስብበት ጥሩ ነው። ካመነው የታመነው ቢያስብበት ጥሩ ነው። ከተቀበለው የተሰጠው ቢያስብበት ጥሩ ነው። ህዝቡማ አለ ተናገረ እኮ በቃ እኔ አምኜ ስርዓት ገነባለሁ ብሏል። አንተን እሱን ያን መርጧል። የተመረጡ ሰዎች ግን ሌብነት ተጠይፈው፣ ስንፍናን ተጠይፈው፣ ራስ ወዳድነትን ጠልተው
ኢትዮጵያን እንደ ሀገር ከፍ የማድረግ ስራ ላይ ቢሳተፉና ቢሰሩ በምድር የታመነ በሰማይም የታመነ ይሆናል። ሰው በዚህ ደረጃ ራሱን ሰጥቶ አምኖ ሲመርጥ ታምኖ አለማገልገል በጣም መጥፎ ነገር ነውና ከመራጩ ተመራጩ ያሳስበኛል።